ሰላም ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት አድማጮቻችን እነሆ ተገኘን። እንደተለመደው በርከት ያሉ አዳዲስ መረጃዎችን ይዘንላችኋል። ጥያቄዎቻችሁን መልሰናል። ክቡራን አድማጮች ተመልከቱ። እንግዲህ ሰሞኑን ተሳተፉ፣ ላይክ አድርጉ ቪዲዮዎቻችንን የምንላችሁ በምክንያት ነው። ይኸው የትላንት ዜናችንን በአንደኛ ደረጃ ላይ ያስቀምጣችሁታል። ለምንድን ነው አንደኛ ደረጃ የተቀመጠው? ዜናው 1.4 ቤተሰባችን 1.4 ኬ የሆነ ቤተሰብ ወይም 1400 ቤተሰቦቻችን ቪዲዮን ላይክ አድርጋችኋል ማለት ነው። ስለዚህ ወደ 12000 እይታን ቪዲዮ ማግኘት ይችሏል። በእናንተ ተሳትፎ መሰረት አድማጮቻችን ቪዲዮ ብዙ ሰው ጋር እንዲደርስ ሆኗል። ለዚህ ነው ላይክ አድርጎ የምንላችሁ። ዛሬ ተጨማሪ ቢያንስ 200 ሰዎች ላይክ ብታደርጉት 1600 ቢደርስ ቪዲዮ ወደ 14000 ሰው ያየዋል ማለት ነው። እንደዚህ ነው የዩቲዩብ አልጎሪዝም የሚሰራው እና በየመሃሉ ላይክ አድርጎ አትርሷት እያለ የምናስታውሳችሁ በዚህ ምክንያት ነው። እናመሰግናለን። ለማንኛውም የዛሬውን ቪዲዮ እንደምታደርሱት እንደዚህ ተስፋ እናደርጋለን። በዛሬው መረጃችን አድማጮች በርከት ያሉ ነገሮችን እንዳስስላችኋለን። የዩናይትድ የሚለቁ ተጫዋቾችን ነገርን ብላችኋል። በተለይ የጋርናቾና እንደዚሁ የኮቢ ሜኖ ጉዳይ አለ። ስለሱ ምላሽ እሰጣችኋለሁ። የጆናታን ዴቪድን ጉዳይ እንደዚሁ አንስታችኋል። እሱንም ሀሳብ እናጋራችኋለን። በተለይ ሰሞኑን ሀሳብ ስሰጡበት የነበረው የበረኛና የኦናና ጉዳይ አሁን ክለቡ በአጀንዳ ይዞት በትክክል ኦናናን ለመተካት እየተንቀሳቀሰ ስለመሆኑና ስለ ማርቲኔዝም የተነገረ ነገር አለ። እሱ ምንድን ነው የምናደርሳችሁ ይሆናል። ኦናና እንዲለቅ የምትፈልጉ ቤተሰቦቻችን አሁን ፍላጎቶቻችሁ ሊሆኑ ይመስላል። የትላንት የዘሰን ጋዜጣ ዘገባ እጅግ አነጋጋሪ ሆኗል። ዩናይትዶች ምቤሞን ሃይጃክ ሊደረጉ ነው ብሎ በቶተንሃም እንደዚሁ አውርቷል እና ይህን ጋዜጣ ያወጣውን መረጃ መሰረት በማድረግ ያለውን እውነታ ነገራቸዋለሁ። አድማጮች እዚህ ጋር እውነታውን በትክክል በደንብ አድርገን የምናስረዳችሁ ነው የሚሆነው። የጌኩሬዥን ዝውውር ሁኔታ የተመለከተ መረጃ አለን። እንደዚሁም ከጥያቄዎቻችሁ የአማካይ በስፍራ ላይ ዩናይትድ እንዴት ነው ብላላችሁት ምላሽ ሰጥተናል። ብቻ በርከት ያለ መረጃ ስላለን አድማጮች የጥያቄና የመልስ ፕሮግራማችንን እንደ ዋዛ አትዩት እስከ መጨረሻው ስሙት። በጣም ብዙ መረጃ ከውስጥ ታገኛላችሁ፣ ዜና ማለት ነው የእሱም ፕሮግራማችን። ስለዚህ ላይክ በማድረግ እንድትከታተሉን ነው የምንጋብዛችሁ። መልካም ቆይታ። አድማጮች ከእናንተ ወደ እናንተ የምናደርስበት የመጀመሪያ ፕሮግራማችን እንይ እና ይህን ፕሮግራም እንደ ኮሜንት አስተያየት ለማንበብ ዝም ብለን የገባን የሚመስላችሁ ቤተሰቦች ቪዲዮውን ጨርሳችሁ ማትሰሙ ናችሁ። በነገራችሁ ላይ የኮሜንት ሴክሽኑ ስለ ኮሜንት የምታወራበት ረዝሟል እና የኮሜንቱ አይንዛዛ የሚል በአይነት አስተያየት እየተመለከትኩ ነው። አድማጮች ሀሳባቸው ነው፣ ሀሳባቸውን አከብራለሁ። ግን እስከ መጨረሻው ድረስ ሳያሳልፉ የምታዳምጡን ቤተሰቦች፣ የምትሰሙን ቤተሰቦች መረጃ እያገኛችሁበት እንደሆነ እርግጠኛ መሆን ይችላሉ እና ብዙ መረጃዎችን ከአስተያየቶቹ ጋር አብረን ስለምናቀርብ ነው። አድማጮች ኦልሞስት ዜና በሉት ስለ ቡድኑ ስለ ቲሙ የሚሰጡ አስተያየቶችን ወይም ጥቆማዎችን የተጫዋቾች የምንመልስበት ነው። ይሄን ሙሉ የማትሰሙ ሰዎች የቻናላችን ቤተሰቦች እንድትረዱት በሚል ነው አድማጮች። እና ይሄኛውን ፕሮግራም ከእናንተ ጋር ኢንተራክት የምናደርግበት ብቻ አይደለም፣ የተጨበጡ እየተወሩ ያሉ ሊሆኑ የሚችሉ የዩናይትድ ዝውውሮችን ከእናንተ ሀሳብ ጋር እያነሳን እያዋዛን ዜናውን አብረን የምናደርስበት ፓርት ነው ማለት ነው እንጂ ዝም ብለን ኮሜንት የምናነብበት ፓርት አይደለም። ጨርሳችሁ የምትሰሙ አድማጭ ቤተሰቦቻችን ስለምታውቁ ማለት ነው። እና ከዚህ አንጻር እዩት እንጂ ዋነኛው ዜናችን ስለ ዜና ብቻ የምናወራበት ፓርት አሁንም እንደተጠበቀ ነው። እኩል ነው። አንድ አስተያየት የሰጠ ቤተሰብ አለ። በተለይ ከዩናይትድ ከሰሞኑ ከቲሙ ችግር ጋር በተያያዘ ብዙ ደጋፊዎች ዩናይትድን እንደራቁ ግልጽ ነው። በተለይ ከባለፈው ከፋይናሉ ሽንፈት በኋላ ዩናይትድ ከደረሰበት ለምሳሌ በለጠ የማነ የተባለ ቤተሰብ ዩናይትድን መደገፍ ከጀመርኩ 35 ዓመታት ሆኖኛል። የፈርጊ ቤቢስን ተአምራት፣ የካንቶናን ሰላምታ፣ የ99ኙን ትሪፕሌት ዜን የሞስኮ ምሽት፣ የባርሴሎናን የሰቀቀን ምሽቶች
ሁሉንም አስተናግጃለሁ። በሚያስደስተው ተደስቼ በሚያሳዝነው እንዲሁ አዝኛለሁ። የዘንድሮውን ያህል ግን ልቤ ተሰብሮ አያውቅም። የቡድኑ ትንሣኤ ለማየት እንደምበቃ ግን አልጠራጠርም ብልሃል ቤተሰብ። ይሄ ለብዙዎቻችሁን መጽናኛ ይሆናል ብዬ ስለማስብ ነው። አሁን እንዳገገማቸው ተስፋ አደርጋለሁ። በጣም ብዙ የዩናይትድ ደጋፊን ጎርቷል ልብ የዩሮፓ ሊጉ ፍጻሜ ጨዋታ እናውቃለን። እኛም ክብራን አድማጮቻችን እናንተም ውስጣችሁን በደንብ አድርጋችሁ ታውቃላችሁ። ግን ጸንታችሁ አሁን እዚህ ድረስ ዩናይትድን ለመከታተል በዛም ሽንፈት ውስጥ አላስችል ብሏችሁ ለዩናይትድ ያላችሁ ፍቅር እና ይሄ ደካማ ጎናችሁ ስለሆነ ዩናይትድ አሁንም ስቲል ከዩናይትድ ጎን መቆማችሁ አሁን ያላችሁ ደጋፊዎች ደግሞ ይበልጥ እናንተ ትክክለኛ ዩናይትድ ደጋፊ እንደሆናችሁ ያስመሰከራችሁበት ነው ማለት ነው አድማጮች። ስለዚህ በጣም ጠንካራ ናቸው። ከሽንፈቱ ማግስት ያለው ስለ ዩናይትድ ምንም ነገር መስማት እኮ ያስጠላል። እኛም በቻናላችን ባለን ዜና በምናቀርብላችሁ ነገሮች እንታዘባለን አድማጮች ይህን ነገር። አሁን ደግሞ እየተመለሳችሁ ነው። ያ መልካም ነገር ነው። ግን ቲም ሲባል አንድን ቲም ስትወድ ስታፈቅር ወይም ስትደግፍ እስከ መጨረሻው ነው መሆን ያለበት፣ በችግርም ጊዜ በደስታም ጊዜ ማለት ነው። እና ዩናይትድ ተትዎ የሚተው ቲም አይደለም፣ ከውስጥ የሚያወጣ ነገር አይደለም። እውነተኛ ደጋፊ ደግሞ ዩናይትድን ከውስጡ አያወጣም። ለጊዜው ትንሽ ገለል ይላል እንጂ ማለት ነው። ስለዚህ እንደምትመለሱ የቀሩትም እንደሚመለሱ እርግጠኛ መሆን እንችላለን። ኤቢ ቡዛ የተባልክ ቤተሰባችን ደግሞ ምቤሞ ብዙ ሰዎች ያልወደዱት ካሜሮናዊ ስለሆነ ነው እንጂ ከቼርኪ ይሻላል እና አስተሳሰባችን ይስተካከል ብልሃል። አይዶን ነው እዚህ ጋር እርግጠኛ አይደለሁም። አድማጫችን ለምን ይሄን እንዳልክ ግን እረዳሃለሁ። ሰሞኑን ብዙ የቻናል ቤተሰቦች ቸርኪ እያሉ ትላንት በቃ ይሄ ነገር ይቁረጥላችሁ ስል ነበር። ምክንያቱም የኛ ተጫዋች ስላልሆነ ወደ እኛ ስለማይመጣ ልጁ ማለት ነው እና ቼርኪን ማለታቸው ቼርኪን መፈለጋቸው በተመሳሳይ ቦታ ላይ ስለተፈለጉ በ10 ቁጥር ቦታ ላይ ምቤሞም ከእንደገና ቼርኪም ምርጫ መውሰዳቸው የሚጠበቅ ነው። አድማጫችን እንግዲህ የትኛውም ተመልካች ወይም የትኛውም ደጋፊ ምርጫ የራሱ ምርጫ ይኖራል። ጌኬሬሽ ይሻላል ብሼሽኮ ምርጫ ይኖራል። ከእንደገና ምቤሙ ይሻላል ወይንስ ደግሞ ቼርኪ ይሻላል? ሰው እንደ ፍላጎቱ እንደ ስሜቱ ይመርጣል። አድማጫችን ግን የአንተ ሀሳብ ገብቶኛል፣ ተረድቻለሁ። ያው እሱ ፈረንሳይ ስለሆነ ብዙ ጊዜ እንደዚህ አይነት ግነት አለ። በተለይ ትክክል ለአፍሪካ የተጫዋች የሚሰጠው ግምትና ለአንድ ለእንግሊዛዊ የተጫዋች የሚሰጠው ግምት የተለያየ ነው። ይሄ ከሚዲያውም የምንረዳው ነው ማለት ነው። እምቤሞ እርግጠኛ ነኝ እንግሊዛዊ ቢሆን በዚህ ሰዓት 100 ሚሊዮን ፓውንድ ይጠየቅበታል። 100% እርግጠኛ ሆኜ ይሄን ልነግርህ እችላለሁ። በጣም ነው የሚገናው የሌሎች ትላልቅ ሀገራት ተጫዋች ሲሆን እንጂ ከሌላ ነገር አንጻር ያልክ አይመስለኝም። ይሄ አፍሪካዊ ከመሆኑ አንጻር ሰዎች የሚሰጡት የራሳቸው የሆነ ግምት አለ። ከዛ አንጻር ነው ያልከው። አንድ አድማጭ ቅድም አይ ቲንክ ሳነብ ኮሜንታችሁን ዝም ብዬ ሳይ ስለ ቼርኪ ሲያወራ እኔ ይሄ ተጫዋች ለዩናይትድ እንደማይሆን ለዩናይትድ ያወቅኩት ኦልትራፎርድ ባሳየን አይነት ባህሪ ነው ብሏል። በጣም ትክክል። እኔም የዛ ቀን ነው ተጫዋቹ ወደ ማንቸስተር ዩናይትድ ላይመጣ ይችላል ብዬ እንዳስብ የሆንኩት። ታስታውሳላችሁ ከሊዮን ጋር ሲጫወቱ ጎል አስቆጥሮ ተቀይሮ ሲወጣ ማለት ነው ዩናይትድ ገና ከምባኩን ሳይፈጽም ለዩናይትድ ደጋፊዎች ያሳየው ይሄ ምልክት አይታችሁት ከሆነ አላቅም አድማጮች፣ ቪዲዮም አለ ሰርች አድርጉት ቲክቶክ ላይ ወይ የሆነ ቦታ ላይ ቼርኪ ያሳየው ገስቸር ኢንፍሮንት ኦፍ ዩናይትድ ፋንስ ብላችሁ እና ይሄ በጣም የበልግና አይነት ነገር ነው ያሳያቸው እና ተመልሶ መጥቶ ለሚጫወትበት ቲም እንደዚህ አይነት ባህሪ ልጁ ማሳየት የለበትም ነበር። ቼርኪ ግን ኦልትራፎርድ ላይ ያደርጎታል። እውነትህን ነው አድማጭ፣ ያንተን አሳብግራለሁ። የዛ ቀን ነው እኔም ፊል ያደረግኩት ይሄ ልጅ አይ በቃ ነገ ለዩናይትድ ፈርቦ መጫወትን ካሰበማ እንደዚህ አያደርግም ብዬ ስለ ልጁ ሪዘርቬሽን ያስኩት ማለት ነው። ለማንኛውም እነርሰው እሱን ጉዳይ ይሄን ያልከው አስተያየት የሰጠው ቤተሰባችን ግን የኔ ሀበሻ የተባልክ ቤተሰብ ነው ማለት ነው። የቼርኪ ጉዳይ እንደማይሆን ያወቅኩት ከማንቼ ጋር በነበረው ጨዋታ ያሳየው አክት ነው ብልሃል። 100% ትክክል ነው። እያሱ ዮሐንስ ሆይላንድ በመውጣቱ ደስ ብሎኛል፣ ግን ኦናናም የሚወጣ ከሆነ ደግሞ በጣም ነው ደስ የሚለኝ ብልሃል። ሆይላንድ መች ወጣ? ይወጣል እኮ አላለም አድማጫችን። ዜናችንን በትክክል የምትሰማ ከሆነ ተጫዋቹ የመውጣት እድሉ በጣም ሰፊ ነው። ከኢንተር ሚላን ጋር እጅግ የተጨበጠ ድርድር እያደረጉ ነው። ክለቡም ተጫዋቹም እንዲሁም ሶስቱም ወገኖች ብቻ በአጠቃላይ ኢንተር ሚላን፣ ዩናይትድ፣ ተጫዋቹ በኩል ያሉ ሰዎች
በጣም ጠንከር ያለ ድርድር እያደረጉ ነው እንጂ ተጫዋቹ ወጥቷል በሚል አልደመደምንም፣ ግን የመውጣት እድሉ ሰፊ እንደሆነ መናገር እንችላለን። እያሱ እንዲሁ የኦናናን ስም አንስተሃል። ስለ ኦናናና ስለ ግብ ጠባቂ ሁኔታ ብዙዎቻችሁን የጠየቃችሁት አድማጮቻችን ምላሽ ይሰጥበታሉ። ዜና ስላለኝ ጠብቁኝ እሱን። አቤል ታደሰ የተባልክ ቤተሰብ እንደኔ ሆይላንድን ከመሸጥ ይልቅ እንደ ጊዮኬሬዥ ሆነ ሌላ በሳል አጥቂ አምጥቶ እንዲማር ማድረግ ይሻላል። ምክንያቱም ልጁ ብዙ ጥሩ ነገር አለው፣ ይለፋል፣ በጣም ጥሩ አጥቂ ይወጠዋል። ከእድሜውም አንጻር ለዛም ነው ፈላጊ ያላጣው ብላል። አዎ ፈላጊ ያላጣም። በተለይ ጣሊያን ቲሞች ፈልገውታል። የቀድሞ ብቃቱን እንደሚመልስ እርግጠኛ የሆኑ ይመስላል። ጁቬንትስ ይፈልገዋል፣ ኢንተር ሚላን ይፈልገዋል፣ ሌሎችም ክለቦች አሉ እሱ ላይ ፍላጎት ያሳዩ ቲሞች በተለይ ጣሊያን ማለት ነው። እና ፈላጊ አላጣም። ለዩናይትድም ጥሩ ገቢ እንደሚያመጣ ቢያንስ የገዙበትን ዋጋ እንኳን ባይሆን ግማሹን ሊመልስላቸው እንደሚችል እየተወሩ ካሉ ነገሮች አንጻር መረዳት እንችላለን። ግን ሆይላንድ ከመሸጥ ይልቅ በዩናይትድ ቤት ውስጥ ቢቀመጥ አጥቂ ከተገዛ በኋላ ቤንች ተደርጎ ቢቀመጥና ከተገዛው አጥቂ ብዙ ልምዶችን ተጫዋቹ ቢማር ይለወጣል ብዬ ያስባለሁ ብልሃል። ሀሳብ አይከፋም። ጥሩ ነው ሀሳብክ አቤል። የተናገርከው ነገር ሆይላንድ ቢሻሻል እና ራሱን በዩናይትድ ቤት በደንብ ቢያሳይ የኛ ምኞት ነው። ግን አሁን እሱን የሚያቆይበት ዩናይትድ ሌክዠሪ የለው፣ ካዝናው አይፈቅድም፣ ኪሳችን አይፈቅድም። ግዴታ ተጫዋች መሸጥ ይኖርብናል። አድማጫችን በኋላ ስለሚለቁ ተጫዋቾች የማወራቸው ነገር አለ። ዝውውር መስኮቱ ላይ በጣም ዲሳይሲቭ ሆነን እየተንቀሳቀስን ነው። ከወዲሁ ወደ 120 ሚሊዮን ፓውንድ ለዝውውር ብለን እናወጣ ነው። ቀጣይ ትልቅ አጥቂ ለማስፈረም እንዲሁ ልንንቀሳቀስ ነው። ግብ ጠባቂም ልንቀየር ነው እየተባለ ይገኛል። ይህን ሁሉ የምናደርግ ከሆነ ግዴታ ተጫዋቾች መሸጥ ግድ ይለናል ማለት ነው። ስለዚህ ሆይላንድን መሸጥ ግድ ይላል። ተጫዋቹ ካደረገውም እንቅስቃሴ አንጻር በዩናይትድ ቤት ቀጣይ ሲዝን ይገባዋል ብለህ የምትናገርለት አይደለም። ሀሳብህ ግን የምረዳው ሀሳብ ነው። ሲሞን ብርሃኑ በዚሁ ምን ብልሃል? ሆይላንድን በተመለከተ የስኮልስን ሀሳብ በተወሰነ ሼር አደርጋለሁ። ምክንያቱም ጥሩ ልምድና አቅም ያላቸውን አጥቂዎችን ካስፈረመ ልጁ ሆይላንድ ቢቆየና ልምድ እንዲያገኝ ማድረጉ አይሻልም ትላለህ ወይ ብልሃል። ይኸው ሀሳቤን ተናግሬያለሁ። ሌላው ደግሞ በእርግጥ የቡድን ጥልቀት በጣም ያስፈልጋል። ነገር ግን እኔ የምለው የቀኙ መስመር ምቤሞና አማድን በምን አይነት አሰላለፍ ሊጠቀማቸው ፈልጎ ነው? ሩበን አሞሪም ግልጽ እንዲሆንልኝ ፈልጌ ነው ብልሃል። ይህን በደንብ በሰፊው እናወራበታለን። አድማጫችን ምቤሞ ይፈርምና ኦልሞስት ተቃርቧል። ያው በኋላም ዜና ማድረሳችኋለ። አዲስ ነገር አለ ስለ ምቤሞ ጉዳይ። ይህን የምናወራበት ይሆናል፣ ሰፋ ያለ ነገር ጊዜ ስለሚፈልግ ማለት ነው። በአጠቃላይ ግን ከሆይላንድ አስተያየታችሁና የኔ ሀሳብ እንዲሁም ከዜና ጋር በተያያዘ አሁን የሰማሁት ትላንት ዴንማርክ ጨዋታ አድርጋ ነበር እና ልክ ጨዋታው እንደተጠናቀቀ ከዴንማርክ ፕሬስ ጋር ቃለመጠይቅ አድርገውለት ነበር ስለ ወደፊት ሁኔታውና ከዩናይትድ ጋር እስከ 2030 ኮንትራት አለኝ፣ ስለዚህ በዩናይትድ ቤት እንደምቆይ ነው የምጠብቀው ብሏል። ሆይላንድ ማለት ያለበትን የተናገረው እናውቃለን። እጅግ የምናምናቸው የዜና ምንጮች ከኢንተር ሚላን ጋር እየተነጋገረ እንደሆነ ነግረውናል። ድርድሩ ቀጥሏል። ወደዚያ ያመራል ተብሎ በጣም ይጠበቃል። ሃይ ፖሲቢሊቲ ነው ወደ ጣሊያን መሄዱ። ግን ተጫዋቹ በዚህ መልኩ መልሷል ማለት ያለበትን ነው ሆይላንድ ትላንት እየተናገሩ። ኃይሉ እንዲህ ብልሃል፣ ጊዮኬሬዝ ቢመጣም ጆናታን እንደ ተጠባባቂ ቢመጣ አሪፍ ነው የሚል አስተያየት ሰጥተሃል። ሙሐመድ መኮንንም እንዲሁ በተያያዘ አስተያየት ጆናታን ዴቪድን ቢያመጡት ቤንች መሆን ይችላል ብላችኋል። ሁለታችሁም አይ ቲንክ ከትላንቱ ዜና መሰረት በማድረግ ነው እንደዛ ያላችሁት። ምክንያቱም ጆናታን ዴቪድ በሶስት ሀገራት መጫወት ይፈልጋል፣ ፈረንሳይ፣ ስፔንና እንግሊዝ። ከየሀገራቱ ቅድሚያ የሰጣቸው ቲሞች ደግሞ አሉ፣ ዩናይትድ፣ ፒኤጄ እና ባርሴሎና። ከሶስቱም ሀገራት ደግሞ በጣም ቅድሚያ የሰጠው ቡድን አለ፣ እሱም ማንቸስተር ዩናይትድ። ይሄን የተረጋገጠ ዜና ትላንት አድርሻቸዋለሁ። ልጁ የማንቸስተር ዩናይትድን ጥያቄ እየጠበቀ ስለመሆኑ ማለት ነው። እስካሁንም ጆናታን ዴቪድን የሚያክል ትልቅ አጥቂ ክለብ አለመፈረሙ ፍሪ ኤጀንት ሆኖ ይሄ የሚያስገርም ዜና ነው። ልጁ የሆነ ፍላጎቶች አሉት፣ የሚጠብቃቸው ነገሮች አሉት ማለት ነው። እንደውም ወደ ጣሊያን እኮ ይሄዳል ከጫፍ ደርሰዋል ተብሎ ከሆነ ቲም ጋር አይ ቲንክ ሮማ መሰለኝ፣ እርግጠኛ አይደለሁም አድማጮች፣ እንደዚህ አይነት ወሬዎች ነበሩ። ወደዛ እንደሚያመራ ነበር ሲጠበቅ የነበረው። ግን ባልተጠበቀ መልኩ ደግሞ ይሄ ነገር ከሸፈና ተጫዋቹ አሁንም ፍሪ ኤጀንት ሆኖ ቀጠለ ማለት ነው። ስለዚህ ብዙ ነገሮችን ኮንሲደር ያደርጋል፣ ያያል።
አንድ ነገር የማረጋግጥልህ ግን አድማጭ ምንድን ነው ተጫዋቹ ዩናይትድ ቤት ቤንች ለመሆን አይመጣም። ይህን እርግጠኛ ሆኜ ነው ምነግርህ። ምክንያቱም ጆናታን ዴቪድ የትኛውም ቲም ቢሄድ አሁን ባለው የ9 ቁጥር የአጥቂ መስመር ተጫዋች እጥረት ተጫዋቹ የመሰለፍ ዕድል ሊያገኝ ይችላል። ስለዚህ ወደ ዩናይትድ የሚመጣ ከሆነ ለዩናይትድ ብዙ ጨዋታዎችን ለማድረግ ቃል ተገብቶለት ተጫዋቹ በደንብ በዩናይትድ ቡድን ውስጥ እንደሚሳተፍ ማረጋገጫ ተሰጥቶት ነው ሊመጣ የሚችለው ማለት ነው። ጊዮኬሬዥ ቀዳሚ ምርጫችን ነው፣ ምንም ጥያቄ የለውም። በምናምናቸው የዜና ምንጮች ተረጋግጦልናል። እሱንም የምናጣ ከሆነ ነው አሁን ይሄን ተጫዋች እንደ ሌላ አማራጭ አድርገን የምንወስደው ማለት ነው። ወይም ደግሞ ጊዮኬሬዥን አጣን አይደል፣ ወደ 60 ሚሊዮን ፓውንድ ከፍለን ጊዮኬሬዥን ልናመጣ እንችላለን። እሱን ካጣን የእሱን ሚና ቢያንስ ይወጣሉ ብለን የምናስባቸው ሁለት አጥቂዎች ዩናይትድ ሊያመጣ ይችላል። እሱም አንደኛው እንደ ማቴት አይነት በ30 ሚሊዮን ፓውንድ አካባቢ ማለት ነው። በኋላ ዜና አለኝ አደርሳችኋለሁ ስለ ጊዮኬሬሽ ስናወራ። ማቴታን ካመጣችሁ በኋላ ደግሞ ጆናታን ዴቪድን እዚህ ፍሬ ስለሆነ አያቸው። ሁለቱም አሁን እንግዲህ በጣም እንደ ጊዮኬሬሽ የሚያስቆጥሩ ተጫዋቾች አይደሉም። ጆናታን ዴቪድ 20ና ከዛ በላይ ጎል ነው አይ ቲንክ ያስቆጠረው ማለት ነው። ማቴታ ደግሞ ወደ 10 ምናምን ጎሎችን አስቆጥሯል። ስለዚህ እነኚህ ሁለት አጥቂዎች ቢመጡ የጊዮኬሬዝን ለዩናይትድ ፈርሞ ሊሰጠው የሚችለውን የጎል መጠን ሊሰጡ ይችላሉ ማለት ነው። ከሁለቱ አንዱ ስኬታማ ሊሆኑ ይችላሉ። የበለጠ ይወጣል፣ ነጥሮ ይወጣል፣ ይሰለፋል ማለት ነው። ስለዚህ ምንድነው ፖይንት አድማጫችን፣ ይሄ ተጫዋች ለዩናይትድ ቤንች ለመሆን በፍጹም አይመጣም። እንደዚህም ይመጣል ለመቀመጥ ቤንች ለመሆን እንደዚህ አይነት ሀሳቦችን ፕሮፖዛሎችን የመቀበል ፍላጎት አለው የሚል እምነት የለኝም ተጫዋቹ። የብዙዎቻችሁ ጥያቄ አድማጮች፣ የኦናና ነገርስ እንዴት ሆነ? ኑርዬ ነኝ ብልሃል። ያንተን ጥያቄ በሀሳብ ኮሜንት አነበብኩ እንጂ በርካቶቻችሁ የበረኛ ጉዳይማ ኦናናን ከዩናይትድ ቤት ካልወጣ የምትፈቱት አይመስለኝም አድማጮች። እና አሁን ግን ዛሬ ግን እስካሁን ድረስ እርግጠኛ አይደለሁም እያልኳችሁ ነበር። ዩናይትድ ግብ ጠባቂ ስለማስፈረሙ እርግጠኛ ሆኜ ልነግራችሁ አልችልም። ምክንያቱም በጣም እኔ ክለቡ ቅድሚያ ሊሰጣቸው የሚገቡ ጉዳዮች አሉ ብዬ አስባለሁ፣ ከግብ ጠባቂ በፊት ማለት ነው። አሁንም ያልጨረሳቸው ጉዳዮች አሉ። ብዙ የመረጃ ምንጮችም እያወሩት አልነበርም፣ ግን ያለፉትን ጥቂት ቀናት መረጃዎቹን ከሚታመኑ የዜና ምንጮች ለማየት ስሞክር በተለይ ትላንት ሰሞኑን ኦናናን የመቀየር ሀሳቦች አሁን በክለቡ እንደተወሰነና እንቅስቃሴ ውስጥ እንደገቡ መረዳት ችያለሁ። ስለዚህ አሁን ይሄ ፍላጎታችሁ፣ ሀሳባችሁ፣ ሰሞኑን የምትሰጡት ኮመንት በኦናና እምነት የለኝም እያላችሁ የምትናገሩት ነገር እውን እየሆነላችሁ ነው ማለት ነው። ክለቡ ተጨባጭ ወደ ተባለ እንቅስቃሴ እየገባ ነው የሚገኘው። እንዴት ካላችሁኝ ዛሬ ያለውን መረጃ ሙሉ እስቲ እዚህ ላይ ይሰጣችኋለሁ። ክቡራን አድማጮች፣ ዩናይትዶች ይሄ የውስጥ ምንጭ የተባለ መረጃ ነው ይሄን ዜና ይዞ የወጣው። ምቤሞን ዝውውር ካጠናቀቁ በኋላ ትኩረታቸው ሁለት ተጫዋቾች ላይ ይሆናል። አንዱ ጊዮኬሬሽ ነው፣ ሁለተኛው ደግሞ ኢሚሊያኖ ማርቲኔዝ ነው የሚል ሪፖርት ወጣ። ከዛ በኋላ ደግሞ አማካይ ሊያመጣ ይችላል ዩናይትድ ተብሎ ነው አሁን ይሄ ዜና ያወጣው። ይሄ የውስጥ አዋቂዎች ወይም የውስጥ ምንጭ ተብሎ ትዊተር ላይ የተነገረ መረጃ ነው። ፊቻጄስ የተባለው የዜና ምንጭ ደግሞ ይሄ ስፔን የእግር ኳስ መረጃዎችን የሚያወጣ የዜና ምንጭ ነው። አላም ነው ከዚህ በፊት ነግሬያቸዋለሁ። የዚህን ጋዜጣ ዜናዎች በእንትን ተመልከቱ፣ በጥያቄ ምልክት ተመልከቱ። ምክንያቱም ብዙ ሲሳሳቱ ማይሆን ዜና ሲሰሩ ስላየዋቸው ነው። እኔ ውስጥ የሚነግረኝ ማምነው ነገር አለ ዩናይትድ ቤት ከሚደረጉ እንቅስቃሴዎች ላይ ግን ፍጹም ከዛ ውጭ የሆነ ይሄ ናቹራል የሆነ ተፈጥሯዊ ያልሆነ ነገር ሲነግሩኝ ስለሰማሁ ነው። እና ማላምናቸው ብዙ ነገር አውርተው እንደዚህ ይዣቸዋለሁ። ፊቻጄሶችን የማይመስል ነገር ሲያወሩ ለዛ አሁንም ሪዘርቬሽን አለኝ፣ ግን እያጣጣልኳቸው አይደለም አድማጮች። ትልቅ የስፔን የሚዲያ ምንጭ ነው። እንደነ ማርካ እንደነ አስ ጋዜጦች አይደለም። ኦፍኮርስ እነኚህ ትልልቅ ናቸው። እንደ ሙንዶ ዲፖርቲቮ ደረጃ አይደለም ያሉት። ግን ምን ብለዋል ትላንት? ዩናይትዶች ሁለት ዝውውሮችን በ100 ሚሊዮን ዩሮ ሊያጠናቅቃሉ፣ ኢሚሊያኖ ማርቲኔዝ እና ቪክተር ጊዮኬሬሽ ብለው ነው እነሱም ትላንት ይሄድ መረጃ ይዘው የወጡት። ኩናም ምቤሞ ይገባል ብለው ያስባሉ። ከእንደገና ጊዮኬሬዝ እና ማርቲኔዝ ደግሞ ቀጣዮቹ ፈራሚ ናቸው ብለው ነው የእነሱ የተናገሩት። እንደ አፋቸው ወይም እንደ ሪፖርታቸው ይሁንልን ማለት ብቻ ነው ብዬ እኔ በግሌ የማልፈው እንጂ
ፍላጎቱ ሊኖር ይችላል። ዝውውሮቹን ለመፈጸም ደግሞ ዩናይትድ እርግጠኛ ሆኖ በዚህ ደረጃ ዩናይትድ እንደሚያመጣቸው እርግጠኛ ሆኜ ደግሞ መናገርም አልችልም። የሁለቱም ተጫዋቾች ዝውውር ብዙ ፈተናና ከባድ የሆነ ነገር ከዩናይትድ ይጠይቃል ማለት ነው። ግን ሊያደርጉት ይችላሉ። አናቅም አድማጮች፣ በጣም ያስፈልጉናል ሁለቱ ተጫዋቾች ደግሞ ማለት ነው። ሌላው ስለ ኦናና የወጣው ነገር የኦናና የዩናይትድ የወደፊት ቆይታ አሁን ጥያቄ ምልክት ውስጥ ወድቋል ብሎናል። ዴይሊ ሜል ነው ይሄን ያለው። ሲሞን ጆንስ ነው መረጃውን ያወጣው። ለዚህ ነው አሁን ይሄ የምናምናቸው የዜና ምንጮች አሁን ከፊቻጄስ ዴይሊ ሜል ይሻላል። ዴይሊ ሜል ደግሞ የኦናና የዩናይትድ ቆይታ አሁን ጥያቄ ተነስቶበታል ብሎናል። ይሄ አዲስ ነገር ነው። አያቸው ዩናይትዶች በኦናና ሊቀጥሉ እንደሚችሉ ነበር ሲታሰብ የነበረው። አሁን ግን ሀሳብ የመቀየር ሁኔታ አለ። አይ ኦናናን በቃ መቀየር አለብን፣ ይሄ ልጅ ክለቡን መልቀቅ አለበት የሚል አይነት ውሳኔ ከክለቡ እየመጣ ነው ማለት ነው። እንደዚህ አይነት ዲሲሽን ላይ እየደረሱ ነው ማለት ነው። ዴይሊ ሜል ይሄም ብለዋል። ቤን ጃኮብስ ደግሞ እጅግ የምናምነው ነው። ምን ሲል ተናገረ? ማንቸስተር ዩናይትድ ኦናናን ለመሸጥ የሚወስን ከሆነ የአስቶን ቪላው ኢሚ ማርቲኔዝ የዩናይትድ ቁጥር 1 የግብ ጠባቂ ኢላማ ነው፣ ለዛ ቦታ ይፈለጋል ብሎናል። አያችሁ ቤን ጃኮብስ ዩናይትድ ኦናናን ለመሸጥ ወይንም ለመቀየር የሚወስን ከሆነ ነው ያለው። የሚወስን ከሆነ እስካሁን የወስኑ ያለን ነገር የለም። ዴይሊ ሜልም ያለን ምንድነው ጥርጣሬዎች አሉ፣ ኦናና በዩናይትድ ቤት ላይ ቀጥል ይችላል ነው ያለን። ስለዚህ እንደኚህ ሁለት መረጃዎች በደንብ እናምናለን ከፊቻጄስ ይልቅ ማለት ነው። ሌላ አንድ ዜና ልጨምርላችሁ። በኦናና የወደፊት ቆይታ ዙሪያ የካሜሮን ብሔራዊ ቡድን አሰልጣኝ የሆኑት ማርክ ብሬስ እንደዚህ ብለዋል። ተጫዋቹ በጣም አስቸጋሪ ጊዜ እንዳሳለፈ አውቃለሁ። በተለይ ባለፈው ሲዝን በፕሪሚየር ሊጉ ተጫዋቹ አንዳንድ ጊዜ በጣም ሲነቀፍ ወይንም ሲወቀስ፣ ትችቶች ሲሰነዘሩበትም እንደዚሁ አይቻለሁ። ይሄን ጉዳይ አውቃለሁ። ቀላል አይደለም ለሱ በዚህ ሁኔታ ውስጥ ለማንቸስተር ዩናይትድ መጫወት ማለፍ ለሱ ቀላል አይደለም። ግን ለቀጣይ ሲዝን ተጫዋቹ የት ነው የሚጫወተው፣ ምን ይፈጠራል ለሚለው የማውቀው ነገር የለም። ሆኖም በጣም በቅርበት ሁኔታውን እየተከታተልኩ ነው። ምክንያቱም ኦናና በጣም ምርጥ ግብ ጠባቂ ነው። ምንም ነገር ይፈጠር፣ በዩናይትድ ቤትም ይቆይ ከዩናይትድም ይልቀቅ፣ ተጫዋቹ ለትልቅ ክለብ መጫወቱ አይቀርም ሲሉ አስተያየት ሰጥተዋል። አፍሪክ ፉት ለተባለ የዜና ምንጭ ማለት ነው። በዚህ መልኩ የካሜሮን ብሔራዊ ቡድን አስተያየት ሰጥተዋል ማለት ነው። ስለዚህ የኦናና ሁኔታ ያለው ነገር አሁን ወደ መቀየር ቲሙ አዲስ ግብ ጠባቂ ወደ ማፈላለግ ወደ ኢሚ ማርቲኔዝ ትኩረት ማድረግ ላይ ነው የሚገኘው ማለት ነው። እና የኦናናን መልቀቅ ለምትፈልጉ ደጋፊዎች በጣም ጥሩ ዜና ይመስላል። እየተከታተልን ያለውን ነገርም ደግሞ አዳዲስ እናደርሳቸዋለን። ከአስተያየቶቻችሁ አንድ የአማካይ ክፍል ላይ እንደዚሁ ትኩረት ያደረገ ጥያቄዎቻችሁ ደርሰውኛል አድማጮች። ለምሳሌ መኩሪያ ጥላሁን የተባልክ ቤተሰብ የኔ ሀሳብ ከአጥቂ ቀጥሎ 6 ቁጥር ብናስፈርም ነው። ከተከላካይና በረኛ በፊት ለዚህ ቦታ ላይ ደግሞ የፓላሱ ዋርተን የተሻለ ነው። የዲኤም ቦታውን በሚገባ ይሸፍናል። ብሩኖ አብሮት ቢጣመር ጋራንቲም ነው። የእሱ ጥሩ ተጠባባቂ ቢሆን ደስ ይለኛል። ያንተንም ሀሳብ እሻለሁ እዚህ ላይ ብልሃል። ሀሳብም አለኝ ዜናም አለኝ። አድማጫችን አሌክስ ሲሳይ የተባልከው ቤተሰብ ደግሞ የሃይድን ሃኬ የተባለው ተጫዋች ከዩናይትድ ጋር ስሙ ሲያዝ ሰማው። ልጁ በሚድልስቦሮ አውትሻይን እያደረገ ነው። ስለ ልጁ ምን ትላለህ አሌክስ? ነኝ ከአዲስ አበባ ብልሃል። ይኸው ቀጣይ መረጃም ዜናም አደርሳችኋለሁ አሁን አድማጮቻችን። ምክንያቱም አማካይ ክፍል ላይ እስካሁን ትኩረት ያልተደረገበትና ዜና ያልተሰራበት ነው። ምክንያቱም ከፊት ነው ወደ ኋላ እየመጡ ያሉት ዩናይትዶች። እቅዳቸው ያ ነው፣ ፊት መስመሩን ከዛ በኋላ ግብ ጠባቂውን እና ከዛ በኋላ አማካዩን እያሉ በፕሮሰስ ስለሚሄዱ ነው። ኤኒዌይስ ግን አማካይ ስፍራ ላይ ዛሬ ላወራችሁ የወጡትን መረጃ ነው ማደርሳችሁ። ዩናይትዶች በውስጥ ብዙ ዲስከስ አድርገዋል፣ አውርተዋል። በተለይ ቅድም አንድ አድማጭ ያልከው በሃይክን ዝውውር ዙሪያ ከሚድልስበሮ ዩናይትዶች ያወሩበት ጉዳይ ነው። ሩበን አሞሪም እና ዊሎክስ በጣም ያደንቁታል አማካዩን ተብሏል። ይሄን የሚድልስበሮ የአማካይ ስፍራ ተጫዋች እና ለዩናይትድ የአማካይ ክፍል በተለይ በፒቮት ለመጫወት ለሚያስብ በሁለት የአማካይ ስፍራ ተጫዋቾች ለመጫወት ለሚያስብ ቲም በጣም ተስማሚ ይሆናል ለአሞሪም ማጫወት ብለው ያምኑበታል ነው የተባለው። ካሳሜሮን ቢሸጡት ዩናይትዶች ደስተኛ ናቸው። ግን ተጫዋቹ ቢቆይም በዩናይትድ ቤት ጥሩ አስተዋጽኦ ሊያበረክት እንደሚችል
ያምናሉ። ይሄ በካሳሚሮ መቆየት ዩናይትዶች ብዙ አይከፉም። ቢለቅላቸው እንደዚህ አይነት ትልልቅ ስም ያለውን የአማካይ ስፍራ ተጫዋች ለማስፈረም እንደሚረዳቸው ዩናይትዶች ያምናሉ። ካሳሚሮ ግን ከፍተኛ ደሞዝ ተከፋይ ስለሆነና ይህን ደሞዝ ሸፍኖ የሚወስደው ቲም ገፍቶ ጥያቄ ያቀረበ እስካሁን ድረስ ስለሌለ በዩናይትድ ቤት የመቆየት እድሉ ሰፊ ነው። ስለዚህ ካሳሚሮ ቢቆይም በዩናይትድ ቤት በቀጣይ ሲዝን ጥሩ የሆነ ሚናና አስተዋጽኦ ይኖረዋል ብለው ዩናይትዶች ያምናሉ። ስለዚህ አሞሪም ካሳሚሮ ባለው የወርክ ኤቲክስ እና ተጫዋቹ በጣም ፕሮፌሽናል ስለሆነ ስራውን አክብሮ ልምዱን ተግቶ የሚሰራ አሰልጣኙን እንኳን በእድሜ ብዙ ባይበላለጡ እንኳን የሚሰማ አይነት ተጫዋች ነው። በጣም ፕሮፌሽናል ነው። እንኳን በመጥፎ ባህሪው አርአያ ሊሆን ቀርቶ ለሁሉም ለታዳጊ ተጫዋች ራሱ አክብሮ በጣም ፐንክቹዋል ሆኖ ጠንክሮ በመስራት ካሳሚሮ እንደ አርአያ ነው የሚታየው አሉ። በዩናይትድ ቤት ውስጥ በጣም ጠንክሮ ይሰራል፣ ለስራው በጣም ተጉኖ ነው የተባለው። ስለዚህ ይሄ ባህሪው ብቻ ተጫዋቹ በዩናይትድ ቤት እንዲቆይ ያደርገዋል። አማካይ ክፍል ላይ ግን ሌላ አማካይ ተጫዋች እንዳያስፈርሙ አያደርጋቸውም ነው የተባለው። አሁንም ይጠራሉ፣ አማካይ ክፍል ላይ ይጠራሉ፣ ሙከራዎች ይኖራሉ ተብሏል። ለምሳሌ ጃን የተባልክ ቤተሰባችን ምንድነው ያልከው? የአማካዩ ነገር ያሳስበኛል። ኦጋርቴ ጥሩ ዲስትሮየር ነው፣ ግን ከኳስ ጋር እስኪል የለውም። ወጣት ኢነርጂቲክ አትሌቲክ እና ከኳስ ጋር ምቾት የሚሰማው አማካይ ዩናይትድ ያስፈልገዋል ነው ያልከው። ትክክል 100%። በጣም ጥሩ ሀሳብ። ዩናይትድ ማድረግም ያለበት ያንን ነው። አጥቂውን ብቻ ማጠናከር ምንም ትርጉም የለው። አድማጮቻችን አጥቂውን ብቻ ዝም ብለህ አጠናክረህ መሀል ሜዳ ክፍት ከሆነ ይሄ እንደንትን ተበርግዶ መሀል ሜዳው እንደፈለጉ ተቃራኒ ቡድን ተጫዋቾች የሚሄዱበት የሚንሸራሸሩበት እንደፈለጉ የሚነዱበት ከሆነ በጣም አስቸጋሪ ነው። ይሄ የተከላካይ ክፍሉንም ማጋለጥ ነው የሚሆነው። አድማጫችን ለስህተት እንዲሰሩ ማጋለጥ ነው። በተለይ ኦናና የሚቆይ ከሆነ አስቡት፣ ብዙ ለዩናይትድ ለጥቃት ሊዳረግ ይችላል። ጎል ያገባል ዩናይትድ ግን ጎል የሚቆጠርበት ቲም ይሆናል ማለት ነው። ይሄ ደግሞ በኋላ ላይ መጨረሻ ከ90 ደቂቃ ፊሽካ በኋላ ውጤታማ አያደርግህም። ዋናው የሚፈለገው 3 ነጥብ ስለሆነ በደንብ ክፍተቶችን መድፈን ያስፈልጋል ማለት ነው። አድማጫችን በኤሮፓ ሊግ ፋይናሉ ላይ ቶተናሞች እኮ አማካይ ክፍል ላይ በቃ ምንም ስፔስ ያሳጡን፣ በአማካይ ክፍሉ ውስጥ ስሮቦል እንዳንጫወት ያደረጉን ቅድም ያልከው ባህር ያላቸው አማካዮች ስላላቸው ነው። ወጣት ናቸው፣ በጣም ኢነርጂቲክ ናቸው፣ አይደክሙም፣ በጣም ይታተራሉ፣ ይለፋሉ። የካሳሚሮና የብሩኖ ፈርናንዴስ ኬዝ ግን እያ አይደለም። ሁለቱም ስታሚናቸውን እኔ ይጠረጠራሉ። ስታሚና ስለ ከኳስ ጋር ብሩኖ ፈርናንዴዝ ቤስት በጣም ምርጥ ነው። ከኳስ ውጭ ያሉ ይሄ ኳሶችን ማምከን በእንቅስቃሴ ማምከን እና መሸፈን ላይ በደንብ ቦታ ሸፍኖ መሯሯጥ ላይ ይሄ ጉልበት ላይ ግን ልጁ ኢነርጂ የለው። ካሳሚሮ ደግሞ የእድሜውን ጉዳይ ታውቃለህ። ቀደም እንዳልከው ደግሞ ኡጋርቴ በጣም ጥሩ የሆነ ዲስትሮየር ነው። እሱ ደግሞ ከኳስ ውጭ በጣም ብዙ ምርጥ እንቅስቃሴዎችን ያደርግ ያጨናግፋል እኮ። እሱ ከመጣ በኋላ እንደውም ዩናይትድ ተከላካይ ክፍሉ ጥሩ ተሻሽሏል። ጥሩ የሆነ ከቨር ነው የሚሰጥክ። ግን አስፈላጊ ሲሆን ዩናይትድ ወደ ማጥቃት ሲሸጋገር ወደ ማጥቃት ዩናይትድ ሲያልፍና መሸጋገር ባለበት ወቅትና ሰዓት ግን ልጁ ከኳስ ጋር ብዙ ስኪል ስለሌለው ከኳስ ጋር ምቾት ብዙ የሚሰማው አማካይ ስላልሆነ ይቸገራል። አሁን ዩናይትድ ያንን ለመቅረፍ ነው እየሰራ ያለ እና ወደ ዝውውር እንቅስቃሴው አማካይ ላይም እየገባበት የሚገኘው ማለት ነው። እና ቅድም እንዳልኩ እንደዚህ ያሉ ተጫዋቾች ስማቸው አሁንም ከዩናይትድ ጋር አማካይ ክፍል ላይ እየተነሳ ነው ለማለት ነው። እሱ ብቻ አይደለም፣ ሌላም አንድ አድማጫችን ጥያቄ ጠይቀኸኛል። ብዙ አማካዮች ከዩናይትድ ጋር ስማቸው እየተነሳ ነው። የአትላንታው አለ። የአትላንታው አማካይ ከዩናይትድ ጋር ስሙ ተያይዞ እየተነሳ ያለ ይመጣል ተብሎ በተለይ ዩናይትድ በተደጋጋሚ ተወካዮቹን ልኮ ያናገረው የአማካይ ስፍራ ተጫዋች ነው ኤደርሰን የተባለው ማለት ነው። እሱ ተፎካካሪ ግን አለው። እንደ ሲቲ የመሳሰሉ ቲሞች ይፎካከሩ ነበር። አሁን ደስ የሚለው ጥሩ ዜና ሲቲ ሌላ አማካይ ያስፈርሟል እዛው ከኤሲ ሚላን። ስለዚህ አንድ ዩናይትድ ተፎካካሪ ቀንሰለት ማለት ነው። ግን አማካይ ለማስፈረም ዩናይትድ ግዴታ ባጀቱን ማየት አለበት። ሌሎች ቦታዎች ላይ ቅድም ያልኳቸው የአጥቂ እና የ10 ቁጥሩን ቦታ መጨረስ መቻል አለበት። ከዛ ነው እዚህ ቦታ ላይ ሊያተኩሩ ዩናይትዶች የሚችሉት ማለት ነው። ለዛ ሲሪየስ ሆነን አናወራም። ግን ያለው ነገር ያለው ሁኔታ አዲስ ጉዳይ ይሄ ነው። ስለ ባሌባስ ብለህ የጠየቀኝም አድማጭ አለ። ሙሉጌታ የተባልክ ቤተሰባችን ባሌባ እኮ በጣም ውድ ነው።
ዩናይትድ አይችልም። በተለይ በዚህ ክረምት የዝውውር መስኮት ፍጹም አታስቡ። የብዙዎቻችሁ የዩናይትድ ደጋፊዎች ምኞት ነው ባሌባ። ይሄ ልጅ ግን በጣም ውድ ነው አድማጮች። ምናልባት ከካሴዶ እኩል ሊያስወጣ ይችላል። በተለይ አንድ ሲዝን የሚቆይ ቀጣይ ሲዝኑን በብራይተን እና ምርጥ የሆነ እንቅስቃሴ የሚያሳይ ከሆነም ከካሴዶ በላይ ሊጠይቁበት ይችላሉ። አሁን እኮ 100 ሚሊዮን ፓውንድ ለጠፉበት የመሸጫ ዋጋ። የሚገርም ሌላኛው ከአፍሪካ የተገኘ ካሜሮናዊ አማካይ ስፍራ ተጫዋች ነው። በዚህ ሲዝን ቡም ያደረገ በጣም ዲስትሮይል ከኳስ ጋር ምቾት የሚሰማው ኢነርጂቲክ የሆነ ወጣት ትኩስ ሮጦ የማይጠግብ ተጋፍቶ እንደዚሁ ተፋልሞ መሀል ሜዳ ላይ የማይደክም የሚገርም የአማካይ ስፍራ ተጫዋች ነው። እኔ ብራይተን መልማዮች ለዚህ ስራቸው በጣም ነው ያደነኳቸው። ይህን ልጅ ማስፈረማቸው በጣም ይችላሉ ያሉ ዲዘርቢ ነበር ይህን ተጫዋች የጠቁማቸው። ከፈረንሳይ ሊግ ነው ልጁን ያስፈረሙት። ልጁ አሁን በብዙ ክለቦች ይፈልጋል፣ በእንግሊዝ በትልልቅ ክለቦች ማለት ነው። ዩናይትድም በጣም አጥብቆ ይፈልጓል፣ ግን ገንዘቡን አይችሉም። ውድ ነው በጣም አሁን የለጠፉበት ገንዘብ ራሱ ውድ ነው። ብራይተኖች ደግሞ እንደዚህ አይነት በጣም ተሰጥኦ ያላቸውን ተጫዋቾቻቸውን በቀላሉ አይለቁም። ስለዚህ የባሌባን ጉዳይ በዚህ ክረምት ላይ አታስበው አድማጫችን። ፕሮግራማችን እንደቀጠለ ነው ክቡራን አድማጮቻችን። አሁን ደግሞ ወደ ዜናዎቻችን ምንለፍ እና የሚወጡ ተጫዋቾችን የተመለከቱ መረጃዎችን በቅድሚያ ላድረሳችሁ፣ ግን እንደተለመደው ላይክ ማድረጋችሁን አትርሱ። ሀሳብ አስተያየቶቻችሁን መስጠታችሁንም አትርሱ፣ እናስታውሳችሁ በሚል ነው አድማጮቻችን። የሚወጡ ተጫዋቾችን ጉዳይ ስናይ ትላንት በስፋት የተወራበት ተጫዋች አለ። ከዚህ በፊትም ተወርቶበታል፣ ግን ትላንት ደግሞ እንደ አዲስ ለሁለተኛ ጊዜ ልክ እንደ ብሬኪንግ አይነት ነገር ነው እነ ፋብሪሶ ሲያወሩት የነበረው። ጋርናቾ ዩናይትድን ይለቃል 100% አሉ። እንደሚለቅ ከዚህ በፊትም እናውቃለን፣ ተነግሮናል። ግን ደግሞ አሁን ይሄ 100% ተባለ። በቃ በደል የለውም በዩናይትድ ቤት የሚቆይበት ነው የትላንቱ አዲሱ ዜና ማለት ነው። እና አንዳንድ ቤተሰቦች አሁን ኮሜንቱን ስመለከት ለምሳሌ እስቲ ስለ ጋርናቾ እና ኮቢ ሜኖ ንገረን ፕሊስ፣ እኔ እንዲለቁ አልፈልግም ያለን አድማጭ ሁሉ አለ ኮሜንት ላይ። ጋርናቾ ነገር እንዴት ሆነም እያላችሁ ነበር ሰሞኑን። ስለዚህ የዛሬው መረጃ ምን ላይ ይሰጣችኋል። ጋርናቾ እንደሚለቅ 100% መረጋገጡን ፋብሪሶ ሮማኖ ትላንት ፖስቶት አይተናል። ስለዚህ ተጫዋቹ በዩናይትድ ቤት የሚቆይበት ምንም አይነት እድል የለም ማለት ነው አድማጮች፣ ምንም አይነት እድል የለም። ጋርናቾና የአሞሪም እህል ውሃ ተበጥሷል። ራሱን ያሻሽላል ይለወጣል ብላ አይሰራም። ተጫዋቹ በጥሩ ሰዓት ነው እንደውም ዩናይትድ ሊሸጠው ሰበብ እየፈለገ ባለ ሰዓት ሰበቡን ራሱ ሰጥ። የክለቡ አመራሮች እንዲሸጡት ብዙ የሚወዱት የዩናይትድ ደጋፊዎች አሉ። ስቲል ጋርናቾን እኮ አንጠለው እንደ ዩናይትድ ተጫዋችነቱ እንደ አካዳሚ ተጫዋችነቱ፣ ግን የማይመቸን ባህሪ አለ። ያን የማይመች ባህሪ ደግሞ እሱ ኤክስፕረስ ስላደረገ ለክለቡም አንዳንዶች ሲገልጹት በጣም ቶክሲክ ነው ይላል። ባህሪው ቶክሲክ ነው፣ ክለቡን ይመርዛል። ባልሆኑ ፖስቶቹ በሚፈጥራቸው መነጋገሪያ ነገሮች፣ ንትርኮች ምክንያት ተጫዋቹ ከክለብ በላይ ነኝ ብሎ እንደማሰብ ይቃጠዋል። ይሄ ደግሞ አይሆንም። አሁን አሞሪም እየገነቡ ላሉት ቡድን እና ከአሞሪም አንጻር የሚታገሱት አይደለም። ብዙ ነገር እንዳደረጉ ሳንቾና ሮናልድ እንትና ላይ ተመልክታችኋል። ሚን ሳንቾ ላይ እንኳን አይደለም ማን ነው ራሽፎርድ ላይ። ስለዚህ ይሄ በዲሲፕሊን በምናምን ጉዳዮች አሰልጣኙ ለእንደዚህ አይነት ቦታ ምንም እንትን አይሰጡም፣ እድል አይሰጡም። ለዛ ነው ተጫዋቹ 100% ዩናይትድን ይለቃል። ከባህሪውም ከብዙ ነገር አንጻር፣ ክለቡ ደግሞ ካለበት የገንዘብ ችግር አንጻር አስቡ እና ይሄ ልጅ ጥሩ ነገር አሁን ምን እንደሆነ ታውቃላችሁ አድማጮቻችን። ጋርናቾ ሌላ ቦታ ሄዶ ሱፐርስታር ሊሆን ይችላል። ይህን ደግሞ እመኑ። እንግሊዝም የሚጫወት ጣሊያንም የሚጫወት እንደውም ይመቸዋል። ስፔንም የሚጫወት ለእሱ አጫወት በጣም ጥሩ ነው። እንግሊዝ ቲም ፕሪሚየር ሊግ መጫወት እኮ በዚህ ሰዓት እየከበደ ነው አድማጮች፣ በጣም ከባድ ነው። ከወራጅ ቀጠናው ቲም ጋር ከሳውዛምፕተን ጋር ስትጫወት እኮ በቀላሉ አታሸንፉም ሳውዛምፕተንን። እኔ የሊጉ ፉክክር ካለፉት ዓመታት አሁን ያለውን በተለይ ወደፊት ደግሞ የሚኖረውን የሊጉን ፉክክር አስብ። ያለፉት 2 ዓመታት በእንግሊዝ ፕሪሚየር ሊግ ትንሽ ነው የምትሉት ቡድን የለም። የትኛውም ቲም ያስቸግራቸዋል። የትኛውም ትንሽ ያላችሁት ቲም፣ የትኛውም ትልቅ የተባለን ቲም ያስቸግራል። ያለው ኳሊቲ ተጫዋች ስብስብ ያላቸው ተጫዋቾችን በመላው ዓለም የማስፈረም አቅም የእንግሊዞች ከየትኛውም ሊግ ጋር የሚነጻጸር አይደለም። አንድ የወረደ ቲም ውስጥ ቤንች የሚሆን ልጅ ሌላ ሊግ ሄዶ ሱፐርስታር ቢሆን ምንም አይገርማችሁ። ስለዚህ ጋርናቾም ከእንግሊዝ ከወጣ እንግሊዝም ይሳካለታል። ልጁ በዚሁ የባህሪውን በተለይ የሚያሻሽል ከሆነ ከእንግሊዝ ከወጣ ደግሞ ይበልጥ የመሳካት እድል አለው።
አስቶን ቪላ ፈለገው 3 ክለቦች ተባለ። ቼልሲም ይፈልገዋል ከእንግሊዝ ሌላ አንድ 5 ክለቦች ይሆናሉ የውጭዎቹን እነ ናፖሊን ምናምን ሲጨምሩ ሳውዲም አለ ተብሏል። ስለዚህ ይሄ በጣም ጥሩ ዜና ነው። ዩናይትድ 60 ሚሊዮን ፓውንድ ድረስ እሸጠዋለሁ ብሎ ተስፋ አድርጓል። አትሊስት ግን ቢያንስ ልጁን ከ45 እስከ 55 ሚሊዮን ፓውንድ ሽያጭ ሊያገኙበት ይችላሉ በዚህ ሬንጅ ውስጥ። ስለዚህ ጥሩ ገቢ ይሆናል። የዚህ ተጫዋች ሽያጭ ገቢ ደግሞ ለዩናይትድ ምንድን ነው ሌላ ተጫዋች እንዲያስፈርም ክፍተቱን እንዲደፍንበት አማካይ ላይ ወይ ግብ ጠባቂ ላይ ይሆናል። ዩናይትድን ይረዳዋል ማለት ነው። እና እስካሁን 2 ተጫዋች ለማስፈረም ዩናይትድ የተቃረበውና የጨርሰው ጥሩ ነው በራሱ። አሁን ምንም አይነት ተጫዋች ሳይሸጥ በራሱ ባጀት ነው። ይሄ በጣም የሚያስደስት ዜና ነው። ሲሸጥ ደግሞ ያጠናክራል ነው ዋናው ፖይንት። ቲሙን ይበልጥ እንድናጠናክር ይረዳናል። የሜኖ ጉዳይ አድማጮች፣ የሜኖ ጉዳይ ብዙዎቻችን አሁን ሜኖ እንዲለቅ አንፈልግም፣ እኔም ጨምሮ ማለት ነው። የጋርናቾ ተውት፣ እህልዋችን ተቆራርጧል። ሜኖ ግን የሆነ ተስፋ አለው። ልጁ ያለውን ታለንት ታውቃላችሁ፣ የሰራቸውን እነኛ ቅጽበታዊ የሚያስቆጠራቸውን ጎሎች ታውቃላችሁ። ምንም ጥያቄ የለውም። ይሄ ተጫዋች እንግሊዛዊም አይመስልም፣ ላይክ ብራዚላዊ ነው የሚጫወተው ሊትራሊ። ኮቢ ሜኖ እንግሊዛዊ እንደዚህ አይነት ስኪል ያላቸው በጣም ጥቂት ተጫዋቾች ናቸው። ኦፍኮርስ እንግሊዛውያን ጉልበታማ ናቸው፣ ግን ከስኪል ጋር ካያያዝን ነው እምላችሁ። በጣም ብዙ ትልልቅ ተጫዋቾች አሏቸው እንግሊዞች፣ ምንም ጥያቄ የለውም። ሱፐርስታር ተጫዋቾች በጣም ብዙ። ግን ይሄ ስኪሉን አርቱን አሟልቶ ደግሞ የያዘ ነው፣ አርቱንም ጨምሮ የያዘ ልጅ ነው ኮቢ ሜኖ። እና በዩናይትድ ቤት ቢሳካለት፣ አሰልጣኙ በደንብ ቢደግፉት እና ራሱን በደንብ አድርጎ ቢያሳይ ትልቅ ተጫዋች ይሆናል የሚል እምነት አለኝ። ግን ችግሩ ደግሞ አሁን እየጠየቀ ያለው ደሞዝ አለ። ይሄ ልጅ ዩናይትዶች በተአምር ይሄ ተጫዋች ኮንትራቱ እስኪያልቅ አይጠብቁትም፣ ይሸጡታል የሚል ዜናም እየወጣ ነው ያሉበት ደግሞ የገንዘብ ችግር አለ። ድንገት ኮቢ ማይኖንም ከጋርናቾ ጋር ለመሸጥ ገበያ ላይ ቢያወጡት ወይንም የሆነ እንቅስቃሴ ቢያደርጉ ግን አይግረማቸው። ምክንያቱም ይሄ ተጫዋች በቼልሲ በጥብቅ ይፈልጋል። እንደውም ቼልሲዎች ሰሞኑን ጥያቄ እያቀረቡ ነው አሉ ዩናይትድን ምን ያህል ገንዘብ ዩናይትድ ሊጠይቃቸው እንደሚችል ኢንኳየር አደረጉ። ኢንኳየር የምንለው ከዝውውር ጥያቄ በፊት የሚቀርብ የመረጃ መሰብሰብ ማለት ነው። ወኪሉን ምንድን ነው ያለው ሁኔታ፣ ስንት ሊጠይቁ ይችላሉ ዩናይትዶች የሚለው አይነት መረጃዎችን መሰብሰብ ማለት ነው። ኢንኳየር እያደረጉ ነው፣ የቅድመ ዝውውር እንቅስቃሴ ማለት ነው። እና ሜኑም ሊለቅ ይችላሉ። የሜኑ ጉዳይ ይችላሉ ሊሆን የሚችልበት እድል አለ፣ ፖሲቢሊቲ አለ። ዞሮ ዞሮ እነኝን 2 የክለባችን አካዳሚ ተጫዋቾች ባናጣ ጥሩ ነበር፣ ግን አንዱ ወደ ማጣት ኦልሞስት አረጋግጠናል። ይሄ የኮቢ ሜኖ ግን ቢቆይልን ደስተኛ ነን። የሚለቅም ከሆነ ደግሞ ግን በጥሩ ገንዘብ እንደሚለቅ ሜኑ ምንም ጥያቄ የለውም። ዩናይትድን መልሶ ክለቡን ለማጠናከር የሚጠቅም ነው የሚሆነው ማለት ነው። አሁን ትልቁ ችግር ግን ታውቃላችሁ አድማጮች፣ ዩናይትዶች በሳንቾ በራሽፎርድ ላይ ቶሎ ፈጥነው እና ጋርናቾንም አንቶኒንም ጨምሮ ቶሎ ፈጥነው የማይሸጡ ከሆነ ከክለቡ ጋር የማይለዩዋቸው ከሆነ ሩበን አሞሪም ከባድ ፈተና ይገጥማቸዋል። መቼ? የዩናይትድ ቱር ወደ አሜሪካ የሚያደርጉት ቱር እና ብዙ ገንዘብ የሚሰሩበት የወዳጅነት ጨዋታ የሚያደርጉበት ቱር 6 ሳምንት ነው የቀረው። 1 ወር ከ15 ማለት ነው አድማጮች የቀረው። በዚህ 1 ወር ከ15 ጊዜ ውስጥ ከጊዜ ጋር ዩናይትዶች ይታገላሉ ማለት ነው። እነኝን ሁሉ ተጫዋቾች ወይ በውሰት ሰጥተው ወይ ሸጠው ይችላሉ ወይ ነው ትልቁ ጥያቄ። ከነኚህ ከ4ቱ ተጫዋቾች 2ቱን እንኳን ሸጠው 2ቱ ቢቀሩ ለአሞሪም ከባድ ውሳኔ ነው የሚሆነው። እንግሊዝ ነው ትተዋቸው የሚሄዱት እነ ሳንቾና ራሽፎርድን፣ ወይስ ይዘዋቸው ወደ አሜሪካ ቱር ይሄዳሉ ነው። እንግሊዝ የሚተዋቸው ከሆነ አሞሪም ትተዋቸው የሚሄድ ከሆነ እንደሚፈጠር ታውቃላችሁ፣ ክለቦች ያራክሳሉ። በቃ ከዩናይትድ እኮ ከቱርም ውጭ ያደረጋቸው። ስለዚህ እነሱን በቀላሉ ማግኘት እንችላለን ብለው ደሞዝ 25% እንሸፍንና ስጡን ሁሉ ሊሉ ይችላሉ። በኋላ ላይ በቃ አሳያችኋቸው እንደማትፈልጓቸው፣ የእቅዳቸው አካልም አይደሉም አስፈላጊም አይደሉም ለእኔ ከቲሜ ውጭ ናቸው እያላችሁ ነው ማለት ነው። እሺ እንደዛ አላደርግም ምክንያቱም ክለቦች ያራክሱብኛል ብላችሁ ፈርታችሁ ይዛችኋቸው የምትሄዱ ከሆነ ደግሞ እነኚህ ተጫዋቾች ማለት መርዝ ናቸው። ይቅርታ አድማጮች፣ ሳንቾን እንዴት አድርጋችሁ ነው ከዩናይትድ ተጫዋቾች ጋር በአንድ ፕሌን አስቀምጣችሁ ይዛችሁ የምትሄዱት? ፍሪደም ፋይተር ኔልሰን ማንዴላ አይሆንም። ከፈለገ ብቻውን ሂድ እና እዛ አብሮ ተከትሏቸው ብቻውን ልምምድ ይስራ እንጂ ከፈለገ እሱን ከዩናይትድ ቲም ጋር ከቲሙ አቅራቢያ ከተጫዋቾቹ አቅራቢያ ራሱ መድረስ የለበትም። ዩናይትድን ነው እንደ ቲም ያዋረደው።
ራሽፎርድ ጥሩ ሰው ነው። ራሽፎርድ ይሄ ራሽፎርድ ያውቃል ዩናይትድ ማለት ምን ማለት እንደሆነ፣ ቲሙን ያከብራል። ስቲል አሁንም ዩናይትድን የሚወድ ልጅ ነው። በፊት ፈጥሮ የወጣውን ነገር እሱ ተጫዋቹ እናውቃለን። ስለዚህ አሁን የሚመለስበት እድል አይኖርም። ቶክሲክ የመሆን እድል አላቸው እነዚህ ተጫዋቾች ቢመለሱ ወደ ዩናይትድ። ጋርናቾም ቢሆን ጥሩ ሙድ ላይ አይደለም ከአሰልጣኙ ጋር። ስለዚህ የነኝን ዋናው ፖይንት ምንድነው አድማጮች፣ የነኝን 4 ተጫዋቾች ሁኔታ በቀጣዮቹ 1 ወር ከ15 ቀን ዩናይትድ በፍጥነት እልባት መስጠት አለበት። አለበለዚያ አሞሪምን ከባድ ውሳኔ እንዲወስኑ ነው የሚያደርጋቸው ነው። ለማንኛውም እዚህ ላይ ይብቃል። ስለ ዩናይትድ ከዩናይትድ ይለቃሉ ስለተባሉ ተጫዋቾች ያለው መረጃ ይሄ ነው። አድማጮች የእምቤሞን ዝውውር ዜናዎች ደግሞ ላድረሳችሁና ትላንት አንድ ሁላችሁንም ያሰጋ አንድ አድማጭም እንደዚሁ ኮሜንት አድርጎ ነበር። በጠዋት ዜናችን ላይ አጫጭር ዜናዎችን እንሰራለን። በነገራችሁ ላይ ጠዋት አጫጭር ዜና ቢመቸናል የምትሉ ቤተሰቦቻችን በጣም ጥሩ የሆነ ዜና አጠር ባለመልኩ የምትሰሙት ስለምናቀርብ የጠዋት ላይ መከታተልም እንዲሁ ትችላላችሁ ለመጠቆም ነው። እና በጠዋቱ ዜና ላይ ሙሉጌታ ደሳለው የተባለ ቤተሰባችን ኧረ የምቤሞ ነገር ንገረን፣ ዝውውሩን ቶተንሃም ሊጠልፈው ነው የሚባለው ነገርስ የብሬንትፎርዱ አሰልጣኝ ቶተንሃም ከሄደ የሚል ወሬ ያለ ጨንቆኛል ብላል። ትክክል። ይሄ ብዙ የዩናይትድ ደጋፊ ትላንት ልክ ሀክ እንደተደረገ ዩናይትድ ዝውውሩን በቶተንሃም እንደተነጠቀ አድርገው የመቁጠር ባህሪ ያላቸው። ግን ጥሩ ዜና ደግሞ እኔ ስነግርህ ዜናውን ያወጣው ዘሰን አንድ ታይብሎይድ ነው። እንግሊዝ ትልቁ የሚባል የሚታመን የዜና ምንጭ አይደለም። እንደ ታይምስ ወይም እንደ ጋርዲያን እንደ ስካይ ስፖርት አይደለም። ይሄ መሆኑ በራሱ መዝናኛ ነው። እንኳን ዘሰን አወጣው መረጃውን። ዘሰን ካወጣው በኋላ ሚረርም እንደዚሁ ይዞት ወጣ በኋላ ላይ። አሁን እነሱ ምንድነው ትኩረት እንዴት አድርገው መሳብ እንዳለባቸው በደንብ አድርገው ጠንቅቀው ያውቃሉ። እዚህ ጋር የምነግራቸው እውነት አድማጮች ትኩረት እንዴት አድርገው መሳብ እንዳለባቸው ያውቃሉ። እነኚህ ታይብሎይዶች ይጠቀሙበታል። ታይሚንጉን ይጠቀማሉ። አሁን ተጫዋቹ ያለበትን ሁኔታ ይጠቀማሉ። ስለዚህ ምን ብለው ነው ዜናውን እስቲ ቆይ አየሁትና ይሄማ ሊሆን አይችልም። እንግዲህ ስለ ምቤሞ ብዙ መረጃዎችን እመለከታለሁ። ለእናንተም ይኸው ሳደርሳችሁ ቆይቻለሁ አይደል አድማጮች። ስለ ልጁ ብዙ ነገር ነው የነገርኳችሁና የማውቀው የተነገረኝን ነገር በመስማት በማየት እንዲህ ብዙ ነገር አውቄያለሁ። ስለሱ ቅርብ ከሆኑ የዜና ምንጮች የተረዳሁት ነገር ምንድን ነው፣ ከበፊቱ እንዲህ ካገኘኋቸው ነገሮች ምቤሞ እንኳን ወደ ቶተንሃም ሊሄድ አርሰናልን እኮ እምቢ ያለ ልጅ ነው ወደ ዩናይትድ ለመምጣት ሲል። ኒውካስል ዩናይትድ እና አውሮፓ ሻምፒዮንስ ሊግ የሚሳተፍ ቲም ሁለቱም ጠይቆት እምቢ ያለ ልጅ ነው። ስለዚህ ምንድን ነው ፖይንቱ፣ ተጫዋቹ ወደ ቶተንሃም ሊሄድ የሚችልበት እና የቶተንሃምን ጥያቄ ሊቀበል የሚችልበት ምክንያት ዘሰን ያወጣው መረጃ እኮ ነው። ምክንያታቸውን ምንድን ነው የነሱ አንጄን አሰናብተውታል ቶተንሃሞች። ስለዚህ አንጄን ይተካሉ ተብለው ደግሞ እየተጠበቁ ያሉት ፍራንክ ናቸው፣ የብሬንትፎርዱ አሰልጣኝ። ብሬንትፎርድ ደግሞ አሁን 10 ሚሊዮን ፓውንድ የካሳ ክፍያ ተቀብሎ ለቶተንሃም አሰልጣኙ ሊልክ ነው የሚል ወሬ አለ። ይህም ገና አልተረጋገጠም፣ ገና ነው፣ አላለቀም። ስለዚህ አሰልጣኙ ወደ ቶተንሃም ይዘውት መሄድ ይፈልጋሉ። እንደውም ለቶተንሃም እንግዲህ እንድትቀጥሩኝ ከተፈለገ ካስፈለገ ይሄን ተጫዋች አምጡልኝ ብለው ተናግረዋል ፍራንክ የሚል ነው። ስለዚህ የዘሰን ጋዜጣ ፖይንት ምንድን ነው፣ ሪዝናቸውን ነው አሁን የምነግራቸው የሚያስቅ እንደሆነ። ምክንያቱም ቶማስ ፍራንክ ስለፈለጉትና ወደ ቶተንሃም ይዘውት መምጣት ስለሚፈልጉ ምቤሞን ዝውውሩን ዩናይትድ ሃይጃክ ሊደረግ ይችላል፣ ሊጠለፍ ይችላል የሚል ሪዘን ነው፣ ምክንያት ነው ያቀረቡት። አሁን ፍርዱን ለእናንተ ትቻለሁ፣ ሚዛን ላይ አስቀምጡት። የምቤሞን ፍላጎት ተጫዋቹ እስካሁን ድረስ ዩናይትድ ለመፈረም በግል ጨርሷል። ከተጫዋቹ በኮንትራት በምናምን ዙሪያ ጨርሷል። ከዩናይትድ ጋር ሁሉንም ነገር ጨርሷል። ብሬንትፎርድ ላይ ሁሉ ግፊት እያሳደረ እኮ ነው አልኳቸው። አቅልሉላቸው፣ ዝውውሩን አታክብዱባቸው። ወደ ዩናይትድ ነው ማምራት የምፈልገው፣ ሌላ ክለብ መሄድ አልፈልግም ብሎ ተናግሮ ከዩናይትድ ጋር ድርድር ተቀምጦ እያወሩ ይሄ ሁኔታ ባለበት ተጫዋቹ ዘሰን ጋዜጣ ያወራው ነገር እውነት ቢሆን ነው ምላችሁ ቢሆን እንኳንና የቶተንሃም ጥያቄ ተቀብሎ ቢሄድ የሚሄደው በሁለት ነገር ነው። አንደኛ ከፍተኛ የሆነ ደሞዝ ከዩናይትድ የተሻለ ደሞዝ ካቀረቡለት እና ልጁ ገንዘብ ከመረጠ፣ ይሄ እንዲሆን ደግሞ ገንዘብ ቢመርጥ ኖሮ ከዩናይትድ የተሻለ ክፍያ ሊሰጡ የሚችሉት ቲሞች
እንደነበሩ አሁንም ደግሞ አውቃለሁ። ይሄን እንዳላስብ ደግሞ የሚያደርገኝ ይሄ ነው። ምክንያቱም ኒውካስል ከዩናይትድ የተሻለ ሊከፍለው ይችላል። ከደሞዝ አንጻር አሁን ዩናይትድ አይከፍልም እንደ ድሮ። ሻምፒዮንስ ሊግ አይሳተፍማ። ቢሳተፍ ቢያንስ ደሞዙ ትንሽ ከፍ ሊል ይችል ይሆናል። አርሰናል ይሳተፋል፣ ኒውካስል ይሳተፋል። ግን እነኝህን እምቢ ብሏል። የቶተንሃምን የሚቀበልበት ምክንያት ምንድን ነው? አንድ በዛ ላይ ባላንጣ ናቸው። የለንደን ሁለት ክለቦች ናቸው፣ የአንድ የደርቢ ቲሞች ናቸው። ሊሆን የሚችለው አንድ በጣም እንግዲህ ትንሽ እድል አለው የመርፌ ቀዳዳ ያህል ብዬ እንዳስብ የሚያደርገኝ ተጫዋቹ አሰልጣኙን እንደ አባት የሚያያቸውና አሰልጣኙን የሚያመልካቸው ከሆነ ያለ ያደርግ ይችላል። አላቅም። ለምንድን ነው ይሄን የምላቸው አድማጮች? አሰልጣኙ ፍላጎት ሊኖራቸው ይችላል እኮ ደግሞ ይኖራቸዋል፣ በ100% እርግጠኛ ነኝ። ምክንያቱም ዴይሊ ያውቁታል፣ አሰልጥኖታል፣ ተጫዋቹን አብረውት ሰርተዋል፣ ብዙ ነገርም አውርተዋል። ከዩናይትድ ጋር ስሙ ሲያያዝ ዩናይትድ ይህን ተጫዋች የሚፈልገው ከሆነ እውነት ያለውን ኳሊቲ አይቶ ጥሩ ገንዘብ ማቅረብ አለበት ብላ ሲሉ ነበር። ስለዚህ ይወዱታል ማለት ነው። እና አሰልጣኞች ደግሞ ካላቸው ባህሪ እንደምታውቁት የማያውቁትን በሩቅ የሚያዩትን ተጫዋች ከማምጣት ይልቅ እዛው አሰልጥነው ከስር ከስር ያዩትን ተጫዋች ይፈልጋሉ። እና የፍራንክ ፍላጎት ኦቢቪየስ ነው። ይሄ የምጠብቁ የትኛውም ተጫዋች አሚን ሰው እግር ኳስ ተከታታይ የእግር ኳስ እውቀቱ ሳይኖረው ዜና የመስራት እውቀቱ ሳይኖረው የስፖርት ዜናዎችን የመዘገብ እውቀቱ ሳይኖረው የምጠረጥሩት ነገር ነው። ፍራንክ ምቤሞን ይፈልጉታል፣ ይወዱታል፣ አይተውታል፣ ያውቁታል። አያቸው አሁን ወደ ዘሰን እኮ አዘጋገብ ኤክስክሉሲቭ ብለው ነው ደግሞ የዘገቡት። ወደ እነሱ አዘጋገብ እንደዚሁ ስመልሳችሁ ነው። ኤክስክሉሲቭ ማለት በቃ ከውስጥ ያገኘ ነው ብቸኛ ምንጭ ዜና አይነት ነገር፣ እኛ ጋር ብቻ ያለ እኛ ብቻ የምናውቀው ሌላ ማንም ያላወቀው ነገር ነው ርዕሱ። ይሄን እኔ ያልነገራችሁም ፍራንክ እንደሚፈልጉት ልጁን እንደሚወዱት እኮ የትኛውም የእግር ኳስ ቤተሰብ የትኛውም ኳስ የሚከታተል እና ብዙ ረጅም ጊዜ እንደዚህ የመከታተል ልምድ ያለው ሰው ያውቃል። የብሬንትፎርድ እኮ በጣም ምርጥ ከፍተኛ ጎል አስቆጣሪያቸው ነው፣ ወሳኝ ቁልፍ ልጃቸው ነው። ወደ ቶተንሃም ከሄዱ እንዴት ነው ይህም አይፈልጉት? ስለዚህ ይሄ ምክንያት ሊሆን አይችልም። ወደ ቶተንሃም ብቻ ስለሚሄዱ ፍራንክ እና ቲሙን ለማሰልጠን ስለተቃረቡ ምቤሞንም አብረው እዛ ይዘውት ይሄዳሉ ተብሎ እንደዚህ ምክንያት ማቅረብ ለዝውውሩ ይሄን ምክንያት ማቅረብ ይሄ አሳማኝ አይደለም ቶታሊ። ለዛ ነው እነኚህ ታይ ብሎ ሄደዎችን እማላው ናቸው አድማጮች። እና እናንተም አትስጉ ብዙ ብዬ የምላችሁ ማለት ነው። እናንተም ፐርሶናሊስቲ ስታስቡት እንዴት አድርጎ ነው ሊሆን የሚችለው? እንዴት ይሆናል? ተጫዋቹ እስካሁን ከዩናይትድ ጋር በሄደበት ርቀትና በሰጠው ቃል በተስማማው ከዩናይትድ ጋር ቅድመ ስምምነት በደረሰው መሰረት ዩናይትድን ሊከዳ በፍጹም አይችልም። ልጁ በፍጹም ሊከዳ አይችልም። ሰው ነው። ኦፍኮርስ ምርጫ የሀሳብ ለውጥ ምናምን ሊሆን ወይንም ሊኖር ይችላል፣ ይኖራል እያልኳቸው አይደለም። ግን አሁን ባለው ሁኔታ ይሄ ነንሴንስ የምትሉት ምንም ስሜት የማይሰጥ መረጃ ነው ለማለት ነው አድማጮች። እና የመቤሞና የዩናይትድ ዝውውር ጉዳይ የቀረው ከተጫዋቹ ወገን ያለው ሁሉ ነገር አልቆ አሁን ሁለቱ ክለቦች አዶንስ ላይ ነው መስማማት ያልቻሉት የተባሉ። መስማማት አልቻሉም ሲባል ድርድሩን አቆመዋል አይደለም። አሁንም የአዶንሱን ጉዳይ ለመፍታት እየተነጋገሩ ነው። በቃ አዶንሷ እኮ ነች የመጨረሻዋ ብያቸዋለሁ። ምንጊዜም የዝውውር ድርድር አስቸጋሪዋ ፓርት አዶንስ ነች። አድቫንቴጅ የሚያዝባት ከዚህም ሳይድ ከዛኛውም ሳይድ አድቫንቴጅ ለመያዝ ጥረት የሚያደርጉባት ፓርት ነች፣ የሚተናነቁባት። እችን መስማማትና ሁለቱ ክለቦች በቃ ይሄ እዚህ ነገር ላይ መግባባት ብቻ ነው የቀራቸው። ከዛ ውጭ ምንም የቀረው ነገር የለም ዝውውሩ። ግን አድማጮች ቤን ጃኮብስ እንዳለው ከሆነ እኔም አሁን እንደማምነው ከሆነ ይሄ ጭማሪ ነገር ብሬንትፎርዶች አሁን ለምሳሌ ዩናይትድ አጠቃላይ ከ60 ሚሊዮን ፓውንድ በላይ ያቀረበ ከፍተኛው እስከ 65 ይሄዳል አይደል? አይ እንዲህ አይደለም በቃ እስከ 70 ሄዱ ግፉልን የሚሉ ከሆነ ብሬንትፎርዶች ቤን ጃኮብስን ብሏል ዩናይትድ ከዚህ ዝውውር ወካዌ ሊያደርግ ይችላል። እኔም የምገምተው ያንን ነው ዩናይትድ፣ ምክንያቱም ገደብ አለው፣ አጥር አለው። ከኩኒያ በላይ አይከፍሉም ለብሬንትፎርድ። ልጁ የትም ክለብ ይሄድ እንጂ ያኔ ቶተንሃም ሊጠልፈው ዝውውሩን ይችላል አላቅም እንጂ ብሬንትፎርዶች እስከ 65 ሚሊዮን ፓውንድ ድረስ በቂ ነው ብለው ከዩናይትድ ጋር ሌላ የጭማሪ ፍላጎት የማያሳዩ ከሆነ ዩናይትዶች ይጨርሱታል፣ አትጠራጠሩ። ይሄ ነው ስለ እምቤሞ ዝውውር ያለኝ ሀሳብና የወጣውን መረጃ አሁን ያለበት ወቅታዊ ሁኔታ አድማጮች ይሄን ይመስላል።
ስለ ጊዮኬሬሽ ደግሞ አንዳንድ ነገሮችን ልበላቸው አድማጮች። በጊዮኬሬሽ ጉዳይ ይሄ ብዙ አዲስ የምንለው ነገር የለም። የመደጋገም ባህሪ ያላቸው ዜናዎቹ ግን እንደ ማረጋገጫ ደግሞ ሊሆናቸው ይችላሉ። ለምሳሌ ዩናይትዶች ፕሩቭን የሆነ ጎል ስኮረር ይፈልጋሉ የሚለው ትላንት የወጣ መረጃ ነው። ይሄ እንደ ፕላን ቢ ሲ አይነት ነገሮች አይደሉም። በቃ ቶፕ ቁጥር አንድ የሆነ የጎል ማስቆጠር የሚችል የዝውውር ኢላማ ይዘው ነው እየተንቀሳቀሱ ያሉት። ይህም ጥሩ አጥቂ በአውሮፓ የተመሰከረለት አጥቂ ሊያመጡ እንደሆነና ጊዮኬሬዝ ላይ ቀዳሚ የዝውውር ኢላማቸው እንደሆነ ወደዛ ኮንክሉድ እንድታደርጉ የሚያደርጋችሁ ነው ማለት ነው መረጃው። ፋብሪሶ ሮማኖም ትላንት ወጥቶ ተናግሮ ነበር። ያው በየጊዜው አፕዴት ያደርጋል። የዩናይትድ ደጋፊዎች ይጠይቁታል። እንደምታውቁት ስለ ዩናይትድ ብዙ ነገሮችን አፕዴት ያደርጋል እና ዩቲዩብ ቻናሉ ላይ እሱ እንዳለው ከሆነ አንድ ያሳወቀን ነገር ምንድን ነው አዲስ ብዬ ትላንት የሰማሁት ኢቨን ዩናይትዶች በዩሮፓ ሊግ ፋይናል ላይ ከደረሱ በኋላና ውጤቱን ሳያቁሉ ጊዮኬሬሽ ወደ ዩናይትድ የመምጣት ፍላጎት ነበረው ብሏል። የአውሮፓ ሻምፒዮንስ ሊግ ወደ ማንቸስተር ዩናይትድ ለመምጣት ያስቀመጠው ጎል አይደለም። ዩናይትድ ግዴታ አውሮፓ ሻምፒዮንስ ሊግ ካልተሳተፈ ወደ ማንቸስተር ዩናይትድ አልሄድም ብሎ ያለበት ሁኔታ የለም። ጊዮኬሬሽ ነው ያለው ፋብሪሶ። ዩሮፓ ሊጉን እንኳን ተሸንፈው አውሮፓ ሻምፒዮንስ ሊግ ባይገቡ ተጫዋቹ ወደ ዩናይትድ የማምራት ፍላጎት ነበረው ተጫዋቹ። ስለዚህ ሲወራ የነበረው ነገር ልክ አልነበረም ማለት ነው። ከዚህ በፊት ግዴታ ተጫዋቹ በአውሮፓ ሻምፒዮንስ ሊግ ዩናይትድ መሳተፍ አለበት ብሎ እንደ ክራይቴሪያ አላስቀምጠም ማለት ነው። ይሄ ደግሞ አሁን ዩናይትዶች ልጁን ለማግኘት እድል እንዳላቸው ይጠቁማቸዋል። ምክንያቱም ተጫዋቹ የአውሮፓ ሻምፒዮንስ ሊግ ተሳትፎ አይፈልግም። ቀድሞውኑ እንኳን ልጁ ወደ ዩናይትድ ለመምጣት ያለ ሻምፒዮንስ ሊግ ተሳትፎ ፍላጎት አሳይቷል። በጣም ኢገር ነው፣ ኒኖ ነው የተባለው። በጣም ይሄ ለዩናይትድ ትልቅ የሆነ ፍላጎት ነው ያለው። ይህንን ነገር ፋብሪሶ ሮማኖ እንደዚሁ አረጋግጦልናል ማለት ነው። እና ቻምፒዮንስ ሊግ ማለት ለጊዮኬሬዝ ወደ ማንቸስተር ዩናይትድ መምጣት አለመምጣት ምንም ማለት ነው ብሎ ነው እሱ የነገረን። ይህም ጥሩ ዜና ነው። አንድ ሌላው የጊዮኬሬዝን ወደ ማንቸስተር ዩናይትድ መምጣት አስፈላጊነት ለማብራራት አድማጮቼ አንድ ሀሳብ ስነግራቸው ያሉ ስታቶችን ሀሳቦችን ነው የምናንሸረሽሩ አድማጮች። የዜናው ፓርት ወይም ዜና ማድረስ አንደኛው ዋነኛው አላማችን ቢሆንም ግን ማለት ነው እና ዩናይትድ ትልቁ ችግር ቅድም እንዳልኳችሁ እነኝህን ሶስት ተጫዋቾች መግደል አለበት ግዴታ ነው። በቃ ኩንሃ፣ መቤሞ ግን አጥራችንን ሳንጥስ ቅድም በመቤሞ ጉዳይ አውርተናል። ይሄ ገንዘብ በጣም የተጋነነ ከቅጥ ያለፈ ገንዘብ አናወጥም። ሌላ አማራጭ ላይ ሄዶ ማየት ይሻላል። ክለቡን ለሌላ ችግር ከዚህ በኋላ አንዳደርግም። ይሄ አቋም መያዝ ያስፈልጋል። የክለቡም ሰዎች እንደዚህ አይነት አቋም ነው ያላቸው። ይህም ተጫዋች አሁን ጊዮኬሬዝ ወደ 60 ሚሊዮን ፓውንድ አካባቢ ነው መውጣት ያለበት እንጂ ይሄ እንደ ቀድሞ 180 ምናምን በዚህ ገንዘብ ተጫዋች መምጣት የለበት። ከዚህ በኋላ ዩናይትድ ቤት ውስጥ በተመጣጣኝ የዝውውር ገንዘብ በተመጣጣኝ ተመሳሳይ በሆነ የደሞዝ ስኬል ነው ተጫዋች ማስፈረም ያለብን። ስለዚህ እነዚህ ሶስት ተጫዋቾች ቅድም እንዳልኳቸው ለዩናይትድ እጅግ በጣም ወሳኝ ናቸው። አጥቂው መስመር ነው ዩናይትድን አምና በጣም የጎዳው። ለዚህ ማረጋገጫ የሚሆን ቁጥራዊ መረጃ ልስጣችሁ። ዩናይትድ 15ኛ ደረጃ ላይ ነው አይደል የጨርሰው። ያለው ስታት ምን ይላል መሰላችሁ? ዩናይትድ ከኒውካስል 7 ጎሎች ነው ተጨማሪ የተቆጠሩበት በፕሪሚየር ሊጉ። ዩናይትድ አሁን ብዙ ጎል ተቆጥሮበታል ምናምን ይባላል። ኒውካስል ግን አውሮፓ ሻምፒዮንስ ሊግ እየተሳተፈ ያለው ቲም ከዩናይትድ 7 ተጨማሪ ጎል ነው ከኒውካስል ጋር ሲነጻጸር የተቆጠረበት። ይሄ ብዙም እኮ የሚባል አይደለም። ኦፍኮርስ ዲፍረንስ ያመጣል አንድ ጎል። ፖይንቴ ይሄ አይደለም ግን ይላል ደግሞ ሌላው ኒውካስል ከዩናይትድ በላይ ስንት ጎል አስቆጥሯል? 24 ጎሎችን ደግሞ አስቆጥሯል። አያቸው አሁን ዩናይትድ እና ኒውካስል የተቆጠረባቸው ጎሎች ዲፈረንሳቸው በጣም ጠባብ ነው። ዩናይትድ 15ኛ ነው። ኒውካስል ደግሞ የጨረሰበትን ደረጃ ታውቃላችሁ፣ ኦልሞስት 5ኛ አይደል? አያችሁ ዲፈረንሱን። ግን ኒውካስል ከዩናይትድ በላይ ስንት ጎል አስቆጥሯል? 24 ጎል አስቆጥሯል ማለት ነው። የ24 ጎል ብልጫ አለው ኒውካስል። ስለዚህ ኒውካስልን አውሮፓ ሻምፒዮንስ ሊግ እንዲሳተፍ ከዩናይትድ በ10 ደረጃዎች ወደ ላይ ከፍ ብሎ እንዲጨርስ ያደረገው ምንድን ነው? እቺ 24 ጎል ነች ማለት ነው። በቃ እቺ 24 ጎል ቁጥር እኮ አይዋሽም አንዳንዴ አያቸው። ስለዚህ ዩናይትድ ዲፌንሱ መጥፎ አይደለም። የአምናው የዩናይትድ ዲፌንስ ይህን ያህል መጥፎ አይደለም። ስህተት በጣም ቀንሷል ከካቻም ነው ይልቅ። ኦናና እንደውም አንዳንድ ስህተቶችን ባይሰራ ይበልጥ ደግሞ ቲሙ ስህተቶችን ቀንሶ ጎል ከዚህም ያነሰ ይቆጠርበት ነበር። ችግሩ ምንድን ነው? የሚያገኛቸውን የጎል ማግባት እድሎች አይጠቀምም። አጥቂው ችግር አለበት ማለት ነው። አያችሁ፣ ለዛ ነው ይሄው እኮ ያላቸውን ገንዘብ በሙሉ አሞሪም ሌላውን እንዲህ ወደኋላ ዞር ብለው እንኳን አሞሪም አላዩም። የትኛውን እስቲ ወደኋላ
ዞር ብዬ አይቼ ኦናናን ልቀይረው፣ አማካዩን እንዲህ ልቀይር፣ አንድ ተከላካይ ልጨምር እንኳን ብለው እኮ አላሰቡም። አሞሪም የዩናይትድ አመራር ወደኋላ እንዲህ አልዞሩም። ያላቸው ባጀት ካላቸው ባጀት አሁን 120ውን በሁለት ተጫዋቾች ሊጨርሱ ነው። ከእንደገና ደግሞ 60 ሚሊዮን ፓውንድ ደግሞ ለጌኬሬስ አካባቢ ሲያወጡ 180 ሚሊዮን ፓውንድ ወይንም ወደ 200 ሚሊዮን ዩሮ ለማን ሊያወጡ ነው? ለአጥቂ ያችን ሶስት መስመር በቃ ሶስት ቦታ እንዲዞረው አላዩም። አማካዩን እንኳን አላዩም። ምን ያህል እኮ እንደመረራቸው ነው አሞሪም የሚያሳያቸው። አድማጮች እንዲህ ትክክለኛ ውሳኔ። አሁን ብዙዎቻችሁ ከዩናይትድ አማካይ ላይ ግብ ጠባቂ እያላችሁ አስተያየት ኮሜንት ትሰጣላችሁ። ትክክል ናችሁ እኮ እናንተ። አሞሪም እና የክለቡ አመራሮችም እኮ ያውቃሉ አድማጮች፣ ዩናይትድ አማካይ ቦታ ላይ መጠናከር እንዳለበት፣ ተከላካይ ሴንተር ባክ ቦታ ላይ በአንዳንድ ተጫዋቾች ጉዳት አሳሳቢ እንደሆነ፣ የማርቲኔዝ የኦናና ነገር እኮ ሆዲ ፍጀው ብለው እኮ ነው ቁጭ ብለው ያሉት። ሳያውቁ እኮ ቀርተው አይደለም። ግን አማካዩ ክፍተት ቢኖርበትም ኦናና ስህተት ቢሰራም ተከላካዮች ቢሳሳቱም ከፊት ደግሞ ሰዓት የላሰ ሶስት መስመር አጥቂ የነ ብሩኖን ሳትጨምሩ አማድን ሳትጨምሩ እነኚህ ሰዓት የላሱ ተጫዋቾች ካሉ ሶስት የተመሰከረላቸው ጨራሾች ካሉ የኋላው አያሳስብም እኮ ነው። ገባችሁ አይደል? ምክንያቱም እጅግ ወሳኝ የሆነው ነገር በፕሪሚየር ሊጉ ብዙ ጎል ስንት ጎል ተቆጠረብህ አይደለም። በጣም ወሳኙ ነገር እና ደረጃህን ዲፋይን ሊያደርግ የሚችለው ነገር ምንድን ነው? ምን ያህል ጎል አስቆጥራል፣ ምን ያህል ጎል በተቃራኒ ቡድን ላይ አንተ አስቆጥራል። ይሄ ደረጃህን ይወስናል። በቃ ቅድም የነገርኳችሁ ስህተት እኮ ለዚህ ትክክለኛ ማሳያ ነው። ዩናይትድ የተቆጠረበት ጎል እኮ ከኒውካስል ትንሽ ነው፣ ቅድም ብለናል 7። ግን ኒውካስሎች ከዩናይትድ 24 ተጨማሪ ጎሎችን አስቆጥሯል። ይሄ ልዩነት ፈጠረ። ኒውካስል ሻምፒዮንስ ሊግ ገባ፣ ዩናይትድ ባዶ እጁን ተቀመጠ በጎል ማጣት ምክንያት። ሊቨርፑል ያስቆጠረው ጎል እኮ ከማንቸስተር ዩናይትድ ካስቆጠረው ጎል በእጥፍ ይበልጣል። አድማጮች ሊቨርፑል የፕሪሚየር ሊጉ ሻምፒዮን ነው። በእጥፍ ከዩናይትድ በላይ በእጥፍ ጎል አስቆጥሯል። ከ80 በላይ ጎል ነው ያስቆጠረው። ሻምፒዮን ሆነ ማለት ነው ሊቨርፑል። አያችሁ። እና ዩናይትድ የተቆጠረበት ጎል ከኒውካስል በ7 ብቻ ነው እንደዚሁ የሚበልጠው በተቆጠረበት ጎል ስትሆን፣ ኒውካስል ግን 24 ተጨማሪ ጎል አስገብቷል። ያ ደግሞ ወደ አውሮፓ ሻምፒዮንስ ሊግ ዩናይትድን አስቀምጠው ኒውካስል ዩናይትድን አውሮፓ ሻምፒዮንስ ሊግ አስገባው። ዩናይትድ ደግሞ ይኸው እንደዚህ 15ኛ ሆኖ ቁጭ አለላችሁ ማለት ነው። ጎል አለማግባት ችግር፣ የፊት መስመር የአጥቂ መስመር ችግር፣ ያ ነው መቀረፍ ያለበት ለማለት ነው። ክቡራን አድማጮቻችን ለዛሬ ያስኩላችሁ ዜናዎች እነኝን ይመስላሉ። ሀሳብ አስተያየቶቻችሁን አሁን በነገርኳችሁ ባነሳሁት ስታት በተሰማችሁ ሁኔታ ከታች በኮሜንት ስጡ። ነገ እንመለስበታለን፣ እናየዋለን፣ እንዳስሰዋለን፣ ሀሳብ ሼር እናደርጋለን። እስከዛው በሰላም ቆዩ። ባባይ